አርዕስተ ዜና አንዳንድ የፖለቲካ ፓርቲዎች ከኮሚሽኑ ጋር ላለመስራት ራሳቸውን ማግለላቸው ተገቢ ያለመሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። በአርሲ ዞን ዲገሉና ጢጆ ወረዳ የላም ወተት አቅራቢዎች ምርታቸውን ለአንድ ማህበር ብቻ እንዲያቀርቡና ያው ማህበር በወሰነው ዋጋ ሽጡ መባላቸው ቅሬታ አስነሳ። ከውጭ የኔዘርላንድ መንግስት በጋዛ ጦርነት ላይ አቋም እንዲወስድ የሚጠይቅ ሰላማዊ ሰልፍ በማካሄድ የሀገሪቱ ዜጎች ተቃውሞ አሰሙ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። አንዳንድ የፖለቲካ ፓርቲዎች ከኮሚሽኑ ጋር ላለመስራት ራሳቸውን ማግለላቸው ተገቢ አለመሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የተገለጸው ኮሚሽኑ በአዲስ አበባ ከተማ የሚያካሂደውን የፌዴራል ተቋማት የምክክር መድረክ በተመለከተ ለመገናኛ ብዙሃን ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ መድረክ ላይ ነው። ገነት ዘዘው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ሲቋቋም ካነገባቸው መሪዎች አንዱ አካታችነት ነው። በዚህም ኮሚሽኑ ከግንቦት 22 እስከ 24 2017 ዓ.ም በአዲስ አበባ ከተማ የሚያካሂደውን የፌዴራል ተቋማት የምክክር መድረክ በተመለከተ ለመገናኛ ብዙሃን ባለሙያዎች የግንዛቤ ማስጨበጫ ሰጥቷል። በዚሁ ሂደት የታጠቁ ኃይሎችን አካታች ከማድረግ ያልተሳተፉ የፖለቲካ ፓርቲዎችን ከማሳተፍ አኳያና በተሰጠው የጊዜ ገደብ ለማጠናቀቅ ምን እየተሰራ ነው ሲሉ የመገናኛ ብዙሃን ባለሙያዎች ጥያቄ አቅርበዋል። ከመገናኛ ብዙሃን ባለሙያዎች ለተነሱ ጥያቄዎች የኮሚሽኑ ምክትል ዋና ኮሚሽነር ሄሩት ገብረስላሴ እንዲህ ሲሉ ምላሽ ሰጥተዋል። ታጣቂዎች በዚህ ምክክር ውስጥ እንዲመጡ ለማድረግ በእነሱ በኩል ያለ ስጋት እንዲመጡ ለማድረግ የምንሄድበት አካሄድ እንዳለ ሁሉ ገልጸን ጥሪ አድርገናል። በጣም ውስን የሆነ ምላሽ ነው ያገኘነው። አሁንም ተስፋ አንቆርጥም ማለት ነው፣ እንቀጥላለን። በዚህ በኩል የሚደረገው ጥረት አይቆምም። በዚህ ሂደት ውስጥ ያልተካተቱ ጥቂት የፖለቲካ ፓርቲዎች እንዳሉ እናውቃለን። በሰላማዊ መንገድ ትግል አደርጋለሁ ከተባለ ይሄ አንድ አማራጭ ነው። በዚህ ሂደት ውስጥ የፖለቲካ ፓርቲዎች ሆነው በዚህ ሂደት አለመሳተፍ ለሚወክሏቸው ህዝቦችም የሚበጅ አይደለም። ጥሩ የሚሆነው የሚወክላቸውን ህዝቦች በኢትዮጵያ ውስጥ በሚካሄዱ መድረኮች ላይ ተገኝቶ ሀሳብ መግለጽና መወያየት ይጠቅማል ብለን እናምናለን። በተጨማሪም በቀጣይ ዓመት የሚካሄደው ሀገራዊ ምርጫ በኮሚሽኑ ስራ ላይ እንቅፋት አይሆንም ወይ? እንዲሁም በትግራይ ክልል ምክክሩን ለማስጀመር ምን ታስቧል? በሚል ከባለሙያዎች ለቀረበው ጥያቄ ምላሽ የሰጡት ደግሞ ኮሚሽነር ዶክተር አምባዬ ኦጋቶ ናቸው። ትግራይ ውስጥ ከሚገኙ የፖለቲካ ፓርቲዎች ጋራ ዝግ የሆኑ ስብሰባዎችን አድርገናል። ይህን ያደረግነው የትግራይ እውነታ ምን ይመስላል፣ የተለየ እውነታ ስላለው ያንን እንዴት እናድርግ የሚለው ከነሱ ጋር መነጋገር መመካከር ነበረብን። ከዚህ አንጻር ይህን ስራ እየሰራን አሁንም አዲሱን ጊዜያዊ አስተዳደርም ለማግኘት የተለያዩ ጥረቶችን እያደረግን ነው። እነዚህ ነገሮች ሲሳኩ ያለውን እውነታ የትግራይን ሪያሊቲ የሚመጥን ምክክር እናደርጋለን ብለን ባለሙሉ ተስፋ ነን። ነገሮች አሁንም ከቁጥጥር ውጭ እኛ ከምንቆጣጠራቸው ነገሮች ውጭ የሆኑ ነገሮች ካልመጡ በስተቀር ሀገራዊ ምክክሩን ከዛ በፊት ሜጀር የሆኑ ነገሮች ላይ ምክክሮች እናደርጋለን ብለን እናስባለን። ይህ ሂደት ዳይሬክትሊ ከምርጫ ጋራ የተገናኘ አይደለም። ምርጫ ቢመጣ አስገዳጅ ሁኔታዎች ቢፈጠሩ ሌሎች ልምዶች አሉ። ፖዝ ተደርጎ ያንን ምርጫ ላይ እንደምታውቁት በጣም ሂትድ የሆነ ኮምፒቲቲቭ የሆነ የውድድር ስሜቶች ስለሚንጸባረቁ በዛ ወቅት ላይ ፖዝ ማድረግ የሚቻልበት ልምዶች አሉ። ነገር ግን እኛ እዛም እንደርሳለን ብለን እናስብ። ኮሚሽኑ አሁንም በምክክሩ ያልተሳተፉ አካላትን አሳታፊና አካታች ለማድረግ የሚያደርገውን ጥረት ይቀጥላል ብለዋል። የከፍተኛ ትምህርት ተቋማት አቅም ግንባታ ከአውሮፓ ሀገራት ጋር በጋራ በመስራት ለውጥ እየተመዘገበ መሆኑ ተገለጸ። በትምህርትና ስልጠና ስርዓት ላይ የአረንጓዴ ልማትን አካቶ መስራት በሚያስችል ጉዳይ ላይ በሀገራቱ መካከል ስለሚኖረው ትብብር ውይይት እየተካሄደ ነው። መሳይ ገዛኸኝ ተጨማሪ አላት።
በኢትዮጵያ ውስጥ በትምህርት ዘርፍ በርካታ መስተካከል ያሉባቸው ጉዳዮች እንዲስተካከሉ በተለያየ ጊዜ ለሚኒስትሩ ጥሪ ይቀርባል። ይሁንና በዘርፉ የተሳካ ለውጥ ለማስመዝገብ እስካሁን አልተቻለም። ለኢትዮጵያ እናስባለን የሚሉ የአውሮፓ ሀገራት ለማገዝ ጥረት ሲያደርጉ ይታያሉ። በዚህ ላይ የሚሰራው በአውሮፓ ኮሚሽን የሚመራው ኢራስመስ የከፍተኛ ትምህርት ተቋማትን አቅም ግንባታን በተመለከተ ኢትዮጵያን እየደገፈ ይገኛል። የአውሮፓ ኮሚሽን ከዚህ ባለፈ በትምህርትና ስልጠና ስርዓት ላይ የአረንጓዴ ልማትን አካቶ መስራት በሚያስችል ጉዳይ ላይ በሀገራቱ መካከል ስለሚኖረው ትብብር ውይይት እያደረገ እንደሚገኝ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገልጸዋል። ሚኒስትሩም በአረንጓዴ ልማት በርካታ ስራዎች እንደሰራ ሚኒስትሯ አሳውቀዋል። የዛሬው መድረክም ዓለምም አፍሪካም ኢትዮጵያም እንደ ሀገር ወደ አረንጓዴ ኢኮኖሚ ግንባታ የሚያደርጉትን ሽግግር በተመለከተ ሊኖር ስለሚገባ ትብብር ላይ መሰረት አድርጎ ያለፉት ዓመታት ጉዞንም ለመገምገም የሚያስችል በርካታ ምሁራን ከሳብ-ሳሃራን አፍሪካ ሀገራትም ከአውሮፓ ሀገራትም የተገኙበት ፕሮግራም ነው። ይሄ ፕሮግራም እኛ በትምህርትና ስልጠና ስርዓቱ በአጠቃላይ የአረንጓዴ ልማትን አካቶ መስራት ስለሚቻልበት ሁኔታ ሰፊ ስራ ነው ስንሰራ የቆየ ነው። ኢትዮጵያ እንደ ሀገር ደግሞ የአረንጓዴ ኢኮኖሚ ግንባታ ስራን በተለያዩ የልማት እንቅስቃሴዎች አካታ እየሰራች ነው የምትገኘው። ኮሚሽኑ ከትምህርት ሚኒስቴር ጋር የሰራቸውን ስራዎች በተመለከተ በትምህርት ሚኒስቴር የተመዘገቡ ውጤቶችን የሚኒስትሩን የአካዳሚ ጉዳዮች መሪ ስራ አስፈጻሚ ኤባ መጂናን ጠይቀናል። አንዱ ማስተዋወቅ ነበረ። ስናስተዋወቅ ደግሞ ለምሳሌ የከፍተኛ ትምህርት አቅም ግንባታ የሚባል አለ። የከፍተኛ ትምህርት አቅም ግንባታ በምንልበት ጊዜ የአመራሮች አቅም ግንባታ ሊሆን ይችላል፣ የመምህራን አቅም ግንባታ ሊሆን ይችላል፣ የተማሪ ሽግግር፣ የአስተማሪ ልውውጥ፣ እንደገና ደግሞ የሪሰርቸሮች የሪሰርች ላይ የሚሳተፉ ሰዎች ልውውጥ ላይ ፎከስ ያደረገ ስራ ነው የሚሰራው። በዚህ በኩል እንግዲህ ትምህርት ሚኒስቴር ዩኒቨርሲቲዎች መረጃውን እንዳያገኙና እንዲወዳደሩ ማድረግ ነው የነበረብን። ስለዚህ ብዙ ዩኒቨርሲቲዎች ለምሳሌ ኮቶቤ የትምህርት ዩኒቨርሲቲ በዚህ ጉዳይ 3 ፕሮጀክቶችን አሸንፈዋል። ድሬዳዋ ዩኒቨርሲቲ ፕሮጀክት አሸንፈዋል። እንደገና ሰመራ ዩኒቨርሲቲ በዚህ ፕሮጀክት እንዲያሸንፍ ተደርጓል። ፕሮጀክቶቹ ምንድነው የሚፈልጉት የሚል ላይ ስልጠና ከሰጠን በኋላ ማለት ነው። ትምህርት ሚኒስቴር የሚያደርገው በዚህ ጉዳይ ላይ ስልጠና መስጠት፣ መረጃ መስጠት። ስራ አስፈጻሚው አክለው በርካታ ተማሪዎች የነጻ እድል ትምህርት ተጠቃሚ መሆን እንደቻሉ ገልጸዋል። በ2024 25 48 ተማሪዎች ስኮላርሺፕ አግኝተው ሄደዋል። ስለዚህ አንዱ ስኮላርሺፕ በኢራስመስ ሙንድስ በሚባል ስኮላርሺፕ ማግኘት ነው። በ23/24 ደግሞ ወደ 53 ተማሪዎች በሁለተኛ ዲግሪ እድሉን እንዲያገኙ ነው የተደረገው። ከዛም በፊት በአጠቃላይ ከ2020 ጀምሮ እጅግ በጣም ብዙ ቁጥር የሆኑ ተማሪዎች በዚህ እንትን እንዲያገኙ ተደርገዋል። የስኮላርሺፕ እድል አንዱ ነው ማለት ነው። ስኮላርሺፕ እድል ብቻ ሳይሆን ደግሞ እዛ ያሉ ባለሙያዎች፣ እዛ ያሉ ፕሮፌሰሮች ወደዚህ ወደ ኢትዮጵያ ዩኒቨርሲቲ ይመጣሉ፣ ወደ ቴክኒክና ሙያ ይመጣሉ፣ ወደ ሌሎችም ተቋማት ይመጡና እዛ ሀገራቸው ያለው ልምድ ያካፍላሉ። የአረንጓዴ ልማትን ለማገዝ የሚረዱ ጥናታዊ ጽሁፎች ቀርበው ውይይት እንደሚደረግባቸው ተጠቁመዋል። በኦሮሚያ ክልል በዘንድሮ የክረምት ወቅት 10.8 ሚሊዮን ሄክታር መሬት በሰብል ለመሸፈን አቅዶ እየሰራ መሆኑን የክልሉ ግብርና ቢሮ ገለጸ። የክልሉ ግብርና ቢሮ ምክትል ኃላፊ በሪሶ ፈይሳ እንዳሉት በክልሉ የተለያዩ የሰብል አይነቶች ለአርሶ አደሩ የቀረቡ ሲሆን የበቆሎ ዘር ላይ ጥረት ሊገጥም እንደሚችል አስታውቀዋል። ሰላማዊት ሙልጌታ ተጨማሪ አላት። ግብርና ለኢትዮጵያ ኢኮኖሚ መሰረታዊ ጉዳይ ሲሆን ወደ ውጭ ከሚላኩ ምርቶችም 77 በመቶውን እንደሚሸፍንም ይገለጻል። ከዚሁ ጉዳይ ጋር ተያይዞ ኢሳት በኦሮሚያ ክልል በሚቀጥሉት የክረምት ወራት የግብርና ስራን ለማከናወን የአፈር ማዳበሪያና የምርጥ ዘር አቅርቦት ምን ይመስላል፣ ያለው ክምችትና የህብረተሰቡ ፍላጎት ምን ያህል ተመጣጣኝ ነው የሚለውን ጨምሮ ሌሎች ጥያቄዎችን በመያዝ የክልሉ ግብርና ቢሮን አነጋግረዋል። የክልሉ ግብርና ቢሮ ምክትል ኃላፊ በሪሶ ፈይሳ እንዳሉት
በዘንድሮው የክረምት ወቅት 10.8 ሚሊዮን ሄክታር መሬት በሰብል እንዲሸፈን አቅደው እየሰሩ መሆኑን የገለጹ ሲሆን ለዚህም 10.5 ሚሊዮን ኩንታል ማዳበሪያ ለአርሶ አደሩ ለማቅረብ የታሰበ መሆኑን አሳውቀዋል። እስካሁን ድረስ 6.1 ሚሊዮን ኩንታል ማዳበሪያ ወደ ክልሉ መግባቱንም ጨምረው ተናግረዋል። እኛ ክልል በዚህ ዓመት ወደ 10.8 ሚሊዮን ሄክታር ነው በማር እና ለማያቀር ነው። በዚህ የሚሆን ምናልባት በልግንም ሊጨምር ይችላል። 10.5 ሚሊዮን ኩንታል የአፈር ማዳበሪያ በግዢ ተገዝቶ ለአርሶ አደሮቻችን እንድናቀርብ ነው። 10.5 ሚሊዮን ኩንታል ውስጥ ወደ 6.1 ሚሊዮን ኩንታል አካባቢ ወደ ክልላችን ገብቷል። ከዚህም ወደ 2 ሚሊዮን አካባቢ የሚጠጋ አርሶ አደሩ ተሰራጨበት አግባብ አለ። በዚህ አፈር ማዳበሪያን በተመለከተ እስካሁን ድረስ ያለው ሂደት ጥሩ ነው። ከታርጌታችን ከእቅዳችን አንጻር የምናሳካ ነው ብለን ነው የምናስበው። ምክንያቱም በዚህ ሰሞኑን እየተጫነ ስለሆነ ከጅቡቲ ወደ ማዕከል እዚህ ውስጥ የሚሳካናል። ምናልባትም ይሄ አግሮ ኢኮሎጂያችን አይተን አሁን በግንቦት ወር ጋማሽ ጀምሮ ዘር የሚጀምሩ አብዛኛው ቦታዎቻችን ላይ የአፈር ማዳበሪያ አቅርቦትን ኦልሞስት ወደ ማጠናቀቅ መጥተናል። በክልሉ የቅባትና የጥራጥሬ እህልን ጨምሮ የተለያዩ ሰብሎች ለአርሶ አደሩ እየተሰራጨ መሆኑን የገለጹት ምክትል ኃላፊው የበቆሎ ዘር ላይ እጥረት ሊገጥም እንደሚችል አስታውቀዋል። እየተሰሩ ያሉ ስራዎች ጥሩ ናቸው። ግንዛቤ ተፈጥሮ ስልጠናው የተሰጡ ንቅናቄው ስለገባን ይሄንን የምናሳካ ነው መሆኑ በዛው ልክ የማሳ ዝግጅት የሚሰራ ስለሆነ በተለይም ይሄ በቆሎ በክሮስ ስለሚሆን እሱ ላይ በሚፈለገው ልክ ላይሆን ይችላል። ሌላኛው ሰብል ላይ ብዙም ችግር የለም። ምክንያቱም አርሶ አደሮቻችን ጋር ባለፈው ዓመት አንደኛ ወይንም የፈርስት ጄኔሬሽን የምንለው ስላለ ሁለተኛ ጄኔሬሽን አድርገው መጠቀም ይችላሉ። በተለይም ስንዴ፣ ገብስ፣ አበቃይ ቦታ ችግር የለውም። እንዲሁም ደግሞ ዘርን ከማዘጋጀት አንጻርም እሱ የተሻለ ነው። ሌሎችንም እኛ በቆሎንም ሆነ ከሌሎች ክልሎችም ጋር እንዲህ በተቀባበል ስለምንሰራ በዛ መልኩ ነው የምናስገደው። ድማንዱ ጥሩ ነው። ድማንዱ አንጻር አቅርቦታችንን በዛ ልክ ተጠናክረው ቀጥለዋል። አርሶ አደሩም አምርቶ ትርፍ ስለሚያገኝ አምና ካገኘው ምርት ያለ ምርት እያገኘ ተመጣ የምርጥ ዘር ጥቅም በዚህ አንጻር ያሰላልና እሱን እኛ ለማመጣጠን ስራዎችን እየሰራን ነው ተጠናክረን። በሌላ በኩል በተለይም ምዕራብ ኦሮሚያ አካባቢ የዝናብ ስርጭቱ ከፍተኛ ከመሆኑ ጋር ተያይዞ አሲዳማ መሬት የመፈጠር ሁኔታዎች እንዳሉ ገልጸው ቢሮው በተለያዩ ዞኖች የተፈጠረውን የመሬት አሲዳማነት በማከም ላይ እንደሚገኝ ምክትል ኃላፊው አክለዋል። አሲዳማ ቦታዎች አሉ። አሲዳማ ሁሉ ይሄ በተለይም ሁሉም ዞኖች ላይ በመጠኑ ላይ እንጂ ይኖራል። ምክንያቱም ዝናብ በዛበት ቦታ ላይ እና የአስተራረስ ዘዴያችን ራሱ ለዚህ ያጋልጣል። በተለይም ደግሞ ምዕራብ ኦሮሚያ ላይ ዝናብ በዛበት ቦታ ስንል እዛ አካባቢ ከላይ ያለውን አፈር አጥቦታች የመውሰድ ከዛ አሲዳማነት መፈጠርበት አግባብ ስላለ እሱን ለማካብ የኖራ ፋብሪካ አቋቁመናል። ከኖራ ፋብሪካችን ከ500,000 ኩንታል በላይ እያሰራጨን ነው። በኖራ ነው የምናክበው። በክልሉ ያለው የምርጥ ዘርና የማዳበሪያ ግብዓት በአግባቡ ለአርሶ አደሩ እንዲዳረስ በጋራ መስራት እንደሚገባ የኦሮሚያ ክልል ግብርና ቢሮ ምክትል ኃላፊ በሪሶ ፈይሳ አሳስበዋል። በሌላ ዜና በአርሲ ዞን ዲገሉና ጢጆ ወረዳ የላም ወተት አቅራቢዎች ምርታቸውን ለአንድ ማህበር ብቻ እንዲያቀርቡና ያው ማህበር በወሰነው ዋጋ ሽጡ መባላቸው ቅሬታ አስነሳ። በወተት ላሞች እርባታ ላይ የተሰማሩት አርሶ አደሮቹ ይህን መባላቸው በስራቸው ላይ ችግር እንደፈጠረ ለኢሳት ነግረዋል። ያሬድ አደተ ያዘጋጀውን ዘገባ ሸሪፍ ኢማም እንደሚከተለው ያቀርበዋል። በኦሮሚያ ክልል በአርሲ ዞን ዲገሉና ጢጆ ወረዳ የሚገኙ በከብት እርባታ ላይ የተሰማሩ አርብቶ አደሮች የምናመርተውን ወተት ለአንድ ማህበር ብቻ በተወሰነ ዋጋ አቅርቦ መባላችን አግባብ አይደለም ሲሉ ቅሬታቸውን ለኢሳት ነጻ ህዝብ ሚዲያ አቅርበዋል። አርብቶ አደሮቹ ቀደም ሲል የሚያመርቱትን ወተት ለተለያየ ማህበር በዋጋ በመደራደር ያቀርቡ እንደነበር ገልጸው አሁን ላይ ግን በማያቆም ምክንያት ለአንድ ማህበር ብቻ እንድናቀርብ ተገደናል ብለዋል። የሚያቀርቡት ወተትም ማህበሩ በወሰነው ዋጋ መሸጣቸው ቅሬታ እንደፈጠረባቸው ተናግረዋል። ለዚህኛው ማህበር ተፈቅዶ ሌላው ማህበር እነሱ ስር እንዲገባ ተደረገ። በወረዳው ያለ ማህበር ማለት ነው። ሌላው መሸጥ አይችልም። እነሱ ማህበር ብቻ እኛ ንጽህናውንም ራሱ ጠብቆ ነው ራሱ ተጠብቆ ደስ ይለናል። ምክንያቱም ግዴታ ነው። የሰው ልጅ ያልሆነ ነገር ተጠቀም ማንም ይፈልግ የለም። ስርዓቱን እንደጠበቀ ቢቀርብ ደስ ይለናል። ግን የሰው መብት እየገፈፉ ደግሞ ለራሳቸው ነው የሚወስኑልን ዋጋ። ስትሰደብ እኮ ስትባል እኮ ሌላ አማራጭ የለህም። ሌባ እየተባልክ እዛው ትሸጣለህ። ዛሬ ነው ተብያለሁ። ሌባ ተብያለሁ።
በራሴ ማለት ነው። ራሳቸው ባጠፉት በተረፉት ሌባ የሚባለው ግን ሌላ ነው። አማራጭ ስለሌለ ግን ሌባ እየተባልክ ትሸጣለህ። ሌላ ማህበር ቢኖር አማራጭን ትፈልጋለህ። ያ ማህበር የለም። እያንዳንዱ ማህበራት በማስቆም አንድ ማህበር ብቻው ለእኔ ብቻ ነው የተፈቀደው በማለት ወረዳና ከዞን ድጋፍ የተደገፈ ሌሎቹ ማህበራት በማስቆም ራሱ ብቻ ወተቱን ለኔ ነው የሚሰጡት፣ እዚህ ዋጋ ነው የሚሰጡት ብሎ ወተትን ዋጋ የሚወስንልን የምንሰጠውም ሰው የሚወስንልን አንድ አካል ብቻ ነው ማለት ነው። የአይብና ቅቤ ሽያጭ ከተከለከለ በሚል ወተት ወደ ማህበሩ ይዘን ስንሄድ ወተታቸው ያደረ ነው አይፈለግም በማለት ይመልሱናል ያሉ ቅሬታ አቅራቢዎቹ ክፍያን በተመለከተም በወቅቱ ተገቢውን ክፍያ እያገኘን አይደለም ሲሉ ተናግረዋል። በህግ አግባብ ስራችንን እየሰራን ነው፣ ቢሆንም አላስፈላጊ መንገላታት እየደረሰብን ነው ብለዋል። ከሰው ጋር የሰውን ሂሳብ እየቀነሱ በቃ እውነት ለመስረቅ ይሁን ተሳስሱ ነገር ወተቱንም ቅቤውንም መሸጥ አይቡንም መሸጥ ካልቻልን የት ነው የምናደርገው ነው? ምንድን ነው የምናደርገው? ቅቤ አይተከለከልም። ወተት ትንሽ ጥስበል ወተታችንን መለሱ። ምንድን ነው እንደዚህ አይነት መመሪያ ነው ያልገባን ነገር። አርብቶ አደሮቹ ክልከላው ከወረዳ እንደሆነና ከግብርና ቢሮ ሰራተኞችም እንዳሉበት ገልጸው ትዕዛዝ ከየት እንደመጣ ማወቅ አለመቻላቸውን ተናግረዋል። ለምን ይህ ይደረጋል ብለን ስንጠይቅ ጥያቄ ለምን አቀረባችሁ በሚል የተለያየ ስም ይሰጡናል። ስለሆነም ችግራችንን ተመልክቶ የክልሉ መንግስት መፍትሄ ይስጠን ያሉት አርብቶ አደሮቹ ይህ ካልሆነ ግን ስራቸውን በመተው ወደ ሌላ ስራ ለመሰማራት እንደሚገደዱ አስታውቀዋል። የመብት ጥያቄ ነው እኔ የጠየቁት። ወተቱን ተከለከልኩ እንዳልሸጥ፣ አይብና ቅቤውን ተከለከልኩ ወደ ልሂድ ነው እየጠየቁት እንጂ ሌላ የፖለቲካ አጀንዳ ኖሮኝም አያውቅም። በቀር መንግስት የሚመለከተው አካል እውነት የሚሰራ አካል ይሄንን ዝም እንደማይል እኛም እናውቃለን። ለዚህም ነው እየተናገርን ያለ ነው። በጉዳዩ ላይ ምላሽና ማብራሪያ እንዲሰጡን የኦሮሚያ ህብረት ስራ ማደራጃ ቢሮ የስራ ኃላፊዎችን በአካል በጽህፈት ቤታቸው በመገኘት ለማነጋገር ያደረግነው ሙከራ እንዲሁም የአርሲ ዞን ምክትል አስተዳዳሪና የዲገሎና ጢጆ ወረዳ ምክትል አስተዳዳሪ አጭር የጽሁፍ መልእክትም ጽፈን ስልክም ደውለን ልናገኛቸው ብንሞክርም መልሰን እንደውላለን በማለት ስልካቸውን ባለማንሳታቸው ሀሳባቸውን ማካተት አልተቻለንም። የኦሮሚያ ግብርና ቢሮ እንስሳት ሀብት ልማት ዳይሬክተር አቶ ደምሴ ኩምሳን በስልክ አግኝተን ኑት ያመት ጋፈተሙማ ከንፍራን ነው ኦሚሸ ደበሉፊ ቁልቁልኝ ሳው ገድቦ የቆቴ በላብራት ገድቦ ኑት ጋፈታ ነው ቢሮ ወናጭ በማከል ዋጋ ቀንሰው በ42 እና 43 ብር በሊትር የሚገዙ አጭበርባሪዎች ሊኖሩ ይችላሉ። ዋጋን በተመለከተ የክልሉ ንግድ ቢሮ፣ አደረጃጀትን በተመለከተ የኦሮሚያ ህብረት ስራ ማህበራት፣ ጥራትና ብዛትን በተመለከተ ግብርና ቢሮን ይመለከታል። አብይን ወክለው በዞኑ የተቀመጡ የዞኑ ምክትል አስተዳዳሪና የወረዳው ምክትል አስተዳዳሪ ናቸው የመንግስትነት ሚና መወጣት የሚገባቸው። በዚህ ጉዳይ ዙሪያ ክልሉ 2 ባለስልጣናት ተልከው አጣርተናል እንዳሉት ከሆነ ዋጋቸውን ሰብሮ የሚገዛ ነጋዴ ከመካከላቸው እንደወጡ ነው መረጃ ያለ። namoota mufatamtu jira jedhumu innis dhimma waldaa wajjin walitti hojjetudha ta'u uummata ta'e uummata badii qabatoo ta'e hin beekna waan goonus waan taasifnus badiin kan jiru hattuu bira hattuun waliinataa tokko waliinataa tokko immoo hin achisiisa warri waliinatuu fi warri achisiisu sitti dubbachuu dhiisuu danda'u. ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ነው። አሁን ደግሞ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላማዊት ሙልጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ አብሬያችሁ ቆይታ አደርጋለሁ። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነት ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን ይፋ አደረጉ። በጉዳዩ ላይ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊው ስርዓት ፈጽሞ የተለየና በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ እንደሚችል አመልክተዋል። አዲሱ የክፍያ ስርዓት ከብሪክስ አባል ሀገራት ውጪ ላሉ ሀገራትም ክፍት እንደሚሆን አረጋግጠዋል።
በአዲሱ የክፍያ ስርዓት አብዛኞቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጽሙ ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን እንደሚችል እድል የሚፈጥር ነው። የክፍያ ስርዓቱ በአሜሪካና በአውሮፓ ቁጥጥር ስር ባለ ዲጂታል መተግበሪያ የክፍያ ስርዓት ላይ እንደማይመሰረት ይልቁንም ከውጭ ተጽዕኖ ነፃ የሆነ የክፍያ ስርዓት እንደሚኖረውም እየተነገረ መሆኑን ኢፕድ ዘግቧል። በማዕከላዊ ኢትዮጵያ ክልል ከ1.3 ቢሊዮን በሚልቅ ወጪ የሊዝ ፋይናንስ ማሽነሪ አቅርቦት መመቻቸቱ ተገለጸ። ከ1 ቢሊዮን 325 ሚሊዮን ብር በላይ በሆነ ወጪ የሊዝ ፋይናንስ ማሽነሪ አቅርቦት መመቻቸቱን የማዕከላዊ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ልማት ቢሮ አስታውቋል። የቢሮው ኃላፊ ዶክተር አባስ መሐመድ ለፋና ዲጂታል እንዳሉት የኢትዮጵያ ታምርት ንቅናቄ ተከትሎ በክልሉ ተስፋ ሰጪ ውጤቶች ተመዝግበዋል። ባለሀብቶችና ባለድርሻ አካላት የሚሳተፉበት የንቅናቄው አካል የሆኑ መድረኮች እየተካሄዱ በመሆኑ አምራች ኢንዱስትሪዎች የሚያጋጥሟቸው ችግሮች እየተለዩ በጋራ የሚፈቱበት ውጤታማ ስራ ተከናውኗል ብለዋል። ይህንንም ተከትሎ በተለያዩ ምክንያቶች ስራ አቁመው የነበሩ 14 ኢንዱስትሪዎች በተደረገላቸው ድጋፍ ወደ ስራ መግባታቸውን አረጋግጠዋል። በተጨማሪም 62 አምራች ኢንዱስትሪዎች የማምረት አቅም አጠቃቀማቸውን በመለካት ከነበሩበት 48 በመቶ ወደ 60 በመቶ ማሳደግ መቻሉን ነው የገለጹት። በ2016ና 17 በጀት ዓመት በተለያየ የስራ ዘርፍ ለተሰማሩ 56 አምራች ኢንዱስትሪዎች 1 ቢሊዮን 181 ሚሊዮን 300 ሺህ ብር የስራ ማስኬጃ ብድር ማመቻቸት መቻሉን ጠቅሰዋል። በበጀት ዓመታቱ ለ40 አዳዲስና ነባር አምራች ኢንዱስትሪዎች በ1 ቢሊዮን 326 ሚሊዮን 669881 ብር የሊዝ ፋይናንስ ማሽነሪ አቅርቦት መመቻቸቱንም ተናግረዋል። በሌላ በኩል በዚሁ በማዕከላዊ ኢትዮጵያ ክልል የቱሪዝም መስህቦችን በማልማትና በማስተዋወቅ ዘርፉን ለገቢ ማስገኛና ለስራ እድል ፈጠራ ለመጠቀም ትኩረት መስጠቱን የክልሉ ባህልና ቱሪዝም ቢሮ አስታወቀ። በክልሉ ባለፉት 10 ወራት ከቱሪዝም ዘርፉ ከ10.6 ሚሊዮን ብር በላይ ገቢ መገኘቱን ተገልጿል። የቢሮው ምክትልና የቱሪዝም ዘርፍ ኃላፊ አቶ ኑሪ ከድር ለኢዜአ እንደገለጹት ክልሉ በቱሪዝም ዘርፍ የተሻለ ኢኮኖሚ ማመንጨት የሚያስችሉ የተፈጥሮና ሰው ሰራሽ መስህቦችን መገኛ ነው። ክልሉ በምስራቅ ጉራጌ ዞን የሚገኘው የጥያ ትክል ድንጋይ፣ በከምባታ ዞን የሚገኘው የአምባቾ 777 ተራራ፣ በስልጤ ዞን የሚገኘው የአርሸጣን ሐይቅ ጨምሮ ሌሎች ሰው ሰራሽና የተፈጥሮ መስህቦች መገኛ መሆኑን ለአብነት ጠቅሰዋል። በክልሉ የቱሪዝም መስህቦችን በማልማትና በማስተዋወቅ ከዘርፉ የሚገኘውን ገቢ ለማሳደግ ትኩረት ተሰጥቶ እየተሰራ መሆኑንም አስታውቀዋል። በዚህም በበጀት ዓመቱ 10 ወራት ወደ ክልሉ ከመጡ 450 ሺህ የሚጠጉ ጎብኚዎች ከ10.6 ሚሊዮን ብር በላይ ገቢ መገኘቱን ተናግረዋል። የቱሪዝም ዘርፉን ከገቢ ማመንጫነት ባለፈ ለወጣቶች ስራ እድል ፈጠራነት ለማዋል እየተሰራ መሆኑን ጠቅሰው በበጀት ዓመቱ 10 ወራት 10 ሺህ ለሚጠጉ ሰዎች በዘርፉ ቋሚና ጊዜያዊ የስራ እድል መፈጠሩንም ገልጸዋል። የቱሪዝም መዳረሻዎችን ለመጎብኘት የሚመጡ እንግዶች በአግባቡ ተቀብሎ ማስተናገድ የሚችሉ የማረፊያና የሆቴል ኢንቨስትመንት ለማስፋፋት ከሚመለከታቸው አካላት ጋር በቅንጅት እየተሰራ እንደሚገኝ ተናግረዋል። በሆሳና ከተማ የአዲላ ሆቴል ስራ አስኪያጅ አቶ ማርቆስ አሰፋ በበኩላቸው ሆቴሉ ደረጃቸውን የጠበቁ የተለያዩ አገልግሎቶች እንደሚሰጥ ጠቅሰው ከ100 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ እድል መፍጠሩን ተናግረዋል። በኦሮሚያ ክልል 142,000 ሜትሪክ ቶን ማር ተመረተ። በኦሮሚያ ክልል በተያዘው በጀት ዓመት እስካሁን 142,000 ሜትሪክ ቶን ማር መመረቱን የክልሉ ግብርና ቢሮ ገልጿል። የቢሮው የማር ኢኒሼቲቭ አስተባባሪ ዶክተር ቶሌራ ኩምሳ ለፋና ዲጂታል እንደገለጹት በክልሉ ከ2013 ዓ.ም ጀምሮ እየተተገበረ ባለው የማር ኢኒሼቲቭ የማር ምርታማነት እያደገ መጥቷል። ኢኒሼቲቭ በተጀመረበት ዓመት የተመረተው ማር 60,000 ሜትሪክ ቶን ብቻ እንደነበር አስታውሰው በዘንድሮው በጀት ዓመት 140 ሜትሪክ ቶን ማር ለማምረት ታቅዶ እስካሁን ድረስ 142,000 ሜትሪክ ቶን ተመርቷል ብለዋል።
ይህ ውጤት ሊገኝ የቻለው ባለፉት ዓመታት በተሰራው ስራ መሆኑን ጠቅሰው የአየር ንብረቱ ምቹነት አስተዋጽኦ ማበርከቱንም ገልጸዋል። የማር ምርትን በጥራትና በመጠን ለማሳደግ ከባህላዊ የንብ ቀፎ ወደ ዘመናዊ የንብ ቀፎ የማሸጋገር ስራ ሲሰራ መቆየቱን ጠቅሰው በዚህም የሚፈለገው ውጤት እየመጣ መሆኑን አመልክተዋል። ዘንድሮ 1.5 ሚሊዮን ዘመናዊ የንብ ቀፎ ለማቅረብ ታቅዶ እስካሁን 1.3 ሚሊዮን ቀፎ ለአርሶ አደሩ መድረሱ ተናግረዋል። የማር ምርት የምግብ ሉዓላዊነትን ከማረጋገጥ ባለፈ የውጭ ምንዛሬን በማስገኘትና በስራ እድል ፈጠራ ትልቅ ሚና እየተጫወተ እንደሚገኝም አመልክተዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሪ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የተያዙ የቢዝነስ ዘገባዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ወደ ውጭ ዜናዎች ተሻገርን። የኔዘርላንድ መንግስት በጋዛ ጦርነት ላይ አቋም እንዲወስድ የሚጠይቅ ሰላማዊ ሰልፍ በማካሄድ የሀገሪቱ ዜጎች ተቃውሞ አሰሙ። የሰብአዊ መብት ተሟጋች ድርጅቶች ከ100 ሺህ በላይ ሰዎች በስፍራው እንደተገኙ ግምታቸውን አስቀምጧል። ዮሐንስ ተስፋ ተጨማሪ አለው። ባለፉት 10 ዓመታት ውስጥ ትልቁ የተቃውሞ ሰልፍ ነው በተባለው በዚህ ትዕይንተ ህዝብ 100 ሺህ የሚገመቱ ሰዎች በሄግ ጎዳናዎች ላይ መንግስት በእስራኤል ላይ ቀይ መስመር እንዲያሰምር ጠይቀዋል። ቤተሰቦች በሙሉ ቀይ ልብስ ለብሰው ከመላው ሀገሪቱ የመጡ ሲሆን የኔዘርላንድ ዋና ከተማ ጎዳናዎች በአረጋውያን በወጣቶችና በአንዳንድ ለመጀመሪያ ጊዜ እንዲህ ባለ ሁነት ላይ በተገኙ ሰዎች ተጨናንቀዋል። እድሜ 70 ነው። የመጀመሪያ ሰልፍ ነው። በቃ ሊባሉ ይገባል። በቅርቡ የተደረገ ጥናት እንደሚያሳየው መንግስት ለእስራኤል የሚሰጠው ድጋፍ እንደ አውሮፓውያኑ ከኦክቶበር 2023 በኋላ ከ30 በመቶ በግማሽ የቀነሰ ሲሆን አሁን ደግሞ 15 በመቶ ደርሷል። በተጨማሪም 60 በመቶ የኔዘርላንድ ህዝብ ወግ አጥባቂና የቀኝ ክንፍ ፓርቲዎችን የሚደግፉትን ጨምሮ በእስራኤል ላይ ጠንካራ አቋም እንዲያዝ እንደሚፈልጉ ያሳያል። የሚዲያ ዳይሬክተር ጃን ስላክተር እንደ ብዙዎቹ ለእስራኤል ድጋፍ ካሁን በኋላ አያስፈልግም የሚል አቋም አላቸው። ምስሎቹ ለእኔ ልዩ ናቸው። ረሃብ የሚለውን ቃል መስማት ረሃብ ምን እንደሚመስል ከማየት የተለየ ነው። ምግብ የሌለው ውሃ የሌለው ምንም የሌለው ልጅ አጽም መስሎ ካየው ያ በእውነት ውስጥን ይነካል። ይህ ለእኔ የመጨረሻው ገደብ ነው። መቆም አለበት። በእውነቱ ርቀት ሄዷል። በሀገሪቱ ዙሪያ ያሉ ከተሞች አሁን የእስራኤልን የጋዛ ድርጊት ለመግለጽ የዘር ማጥፋት የሚለውን ቃል ተቀብለውታል። የአምስተርዳም ከንቲባ መንግስት በእስራኤል ላይ እርምጃ እንዲወስድ ካሳሰቡ በኋላ በኔዘርላንድስ የሚገኘው የእስራኤል አምባሳደር የሞራል ውድቀት አለባት ሲል ተናግረዋል። እንደዚህ አይነት አሳፋሪ በሆነ መንገድ ሰብአዊ መብትን እየጣሰ ባለ አገዛዝ ስም ይናገራል። በሺዎች የሚቆጠሩ ህጻናት ተገለዋል። የእርዳታ ሰራተኞችና ጋዜጠኞች ጭምር። በኔዘርላንድ ውስጥ ሆነ የአካባቢ አስተዳዳሪ ላይ ለመፍረድ ምንም አይነት በራስ መተማመን ያለ አይመስለኝም። ይህ የንግግር ለውጥ ወደ ተለያዩ ፖሊሲዎች ሊመራ አልቻለም። እስራኤልና ኔዘርላንድስ አሁንም ጠቃሚ ወታደራዊ ግንኙነት አላቸው። በእስራኤልና በአውሮፓ ህብረት መካከል ያለው የማህበር ለነጻ ንግድ ስምምነት ተብሎ የሚጠራው ስምምነት ኔዘርላንድስ ለንግድ ግምገማ ብትጠየቅም ሳይሆን ቀርቷል። ሲናን ካንካያ ኢኮይንግ ሂስትሪ በተሰኘው መጽሐፋቸው ላይ የደች አቋም ሊገለጽ የሚችለው በጋራ ጥፋተኝነት ምክንያት ከቅኝ ገዥ ርዕዮተ ዓለም ጋር ተደምሮ ነው ይላሉ።
የምዕራባውያን መሪዎች ቢያጉረመርሙም ካሁን በኋላ የቅኝ ግዛት ዘረኛ ጥቃት ሊቀጥል አይችልም። የነጭ የበላይነት አስተሳሰብ አልተለወጠም። ለዚህም ነው ምዕራባውያን በቅኝ ግዛት ዘመን ከዚያም በኦሽዊትዝ አሁን ደግሞ በጋዛ ራሳቸውን ገልጠዋል የምለው። ባለፈው ቅዳሜና እሁድ በሄግ ጎዳናዎች ላይ የነበሩት 100,000 ሰዎች መንግስት ቃሉን ወደ ተግባር እንዲቀይር ግፊት ማድረጋቸውን እንደሚቀጥሉ ተስፋ አድርገዋል። ሰልፉ የተባበሩት መንግስታት የዓለም አቀፍ ፍርድ ቤት ዋና ጽሕፈት ቤት አካባቢ የደረሰ ሲሆን ተቃዋሚዎች መንግስት ማስቀመጥ አልቻለም ያሉትን ቀይ መስመር በምሳሌያዊ ሁኔታ ለመፍጠር በኔዘርላንድስ ዋና ከተማ መሃል ለመሃል 5 ኪሎ ሜትር ተጉዘዋል። መረጃውን ስናጠናቀር አልጄዚራን፣ ዩሮኒውስንና ሌሎችን በዋቢነት ተጠቅመናል። ዩናይትድ ኪንግደም፣ ፈረንሳይና ካናዳ በጋዛ ጉዳይ እስራኤልን አስጠነቀቁ። ዩናይትድ ኪንግደም፣ ፈረንሳይና ካናዳ እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ ማስፋፋት ከቀጠለች ተጨባጭ እርምጃዎችን እንደሚወስዱ አስጠንቅቀዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር ከፈረንሳይና ካናዳ መሪዎች ጋር በመሆን የእስራኤል መንግስት ወታደራዊ ዘመቻዎቹን እንዲያቆምና የሰብአዊ እርዳታዎች ወደ ጋዛ እንዲገቡ በአስቸኳይ እንዲፈቀድ ጥሪ አቅርበዋል። በተጨማሪም በቅርቡ በእስራኤል መንግስት አባላት ይፋ የሆነውና በጋዛ የሚገኙ ሰላማዊ ሰዎች መፈናቀል እንደሚጀምሩ የሚያስፈራራውን እቅድም አውግዘዋል። የግዳጅ ማፈናቀል ሂደቱ ዓለም አቀፍ የሰብአዊ ሕግን የሚጥስ ነው ሲሉም አክለዋል። ዩናይትድ ኪንግደም፣ ፈረንሳይና ካናዳ ከእስራኤል ጎን ለጎን የሚኖር ነፃ የፍልስጤም ሀገር መኖር እንዳለበትና በሁለቱ ሀገራት መንግስታት የሚቀርቡ መፍትሄዎች ተግባራዊ እንዲሆኑ እንዲሁም ለተኩስ አቁም ስምምነት ድጋፍ እንደሚያደርጉ አረጋግጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የሶስቱን ሀገራት መሪዎች ሀሳብ ክፉኛ ተችተዋል። በድንበራችን ላይ ያሉ የሐማስ አሸባሪዎች ከመደምሰሳቸው በፊት እስራኤል ለህልውናዋ የምታደርገውን የመከላከል ጦርነት እንድታቆምና የፍልስጤም መንግስት እንዲቋቋም በመጠየቅ የሶስቱ ሀገራት መሪዎች ሐማስ በእስራኤል ላይ ለሚፈጸመው ጥቃት ትልቅ ማበረታቻ እየሰጡ ነው ብለዋል። በተጨማሪም ሁሉም የአውሮፓ ሀገራት መሪዎች ግጭቱን ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕን ራዕይ ሊከተሉ ይገባል ሲሉ ቤንያሚን ኔታንያሁ ጥሪ አቅርበዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር መሰረት ባዩ አብሬያችሁ ቆየው። ጥሩ ጊዜ ከኢሳት ጋር። ሰላም።